ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። በእስራኤል ዋና ከተማዎች ከኢራን ጋር እየተካሄደ ያለውን ግጭት እንዲቆም የሚጠይቅ መጠነ ሰፊ የተቃውሞ ሰልፎች መካሄዳቸው ተዘገበ። በቴል አቪቭ ሀቢማ አደባባይ፣ በሃይፋ ሆሬፍ ሴንተር እና በኢየሩሳሌም ፓሪስ አደባባይ የተሰባሰቡ በሺዎች የሚቆጠሩ ዜጎች መንግስት በኢራን ላይ የከፈተውን ጦርነት በመቃወም ድምጻቸውን አሰምተዋል። ለሁላችንም ህይወት ስንል በሚል መሪ ቃል የተዘጋጀው ይህ ሰልፍ ከተለመደው የግራ ዘመን ቡድኖች እንቅስቃሴ ወጣ ባለመልኩ የተለያዩ መንግስታዊ ያልሆኑ ድርጅቶችና የህብረተሰብ ክፍሎች የተሳተፉበት ታላቅ ክስተት ሆኖ አልፏል። ሰልፈኞቹ የሰው ህይወት መጥፋት እንዲቆም ከመጠየቃቸው ባለፈ አወዛጋቢ በሆነው የመንግስት የፍትህ ማሻሻያ ፖሊሲ ላይም ተቃውሟቸውን ገልጸዋል። በሃይፋ ከተማ ሰልፈኞች መንገዶችን በመዝጋታቸው ከጸጥታ ኃይሎች ጋር ከፍተኛ ፍጥጫ የተፈጠረ ሲሆን የፓርላማው አባል አይማን ኦዴ በፖሊሶች መገፋታቸውን የሚገልጹ ያልተረጋገጡ መረጃዎች እየወጡ ይገኛሉ። በቴል አቪቭ ደግሞ ፖሊስ በወሰደው የኃይል እርምጃ ቢያንስ 18 ሰልፈኞችን በቁጥጥር ስር ማዋሉ ተረጋግጧል። በሰልፉ ወቅት በቀይ ዘበም አክቲቪስቶችና በጸረ ጦርነት ተቃዋሚዎች መካከል የቃላት ምልልስና ግጭቶች መታየታቸውን የሁኔታው አስከፊነት አመላካች ሆኗል። አሜሪካና እስራኤል ከኢራን ጋር የሚያካሄዱትን ውጊያ የሚያቆም ስብሰባ በፓኪስታን እየተካሄደ ነው። አሜሪካና እስራኤል ከኢራን የሚያካሄዱትን ውጊያ የሚቆምበትን ሁኔታ ላይ ለመወያየት የቀጠናው ቁልፍ ሀገራት ከፍተኛ ዲፕሎማቶች በፓኪስታን ተሰብስበዋል። የሳውዲ አረቢያ፣ ቱርክና ግብጽ ውጭ ጉዳይ ሚኒስትር በኢስላማባድ በመካሄድ ላይ በሚገኘው ውይይት መታደማቸውን ፓኪስታን ገልጻለች። አሜሪካና እስራኤል በሰነዘሩት ጥቃት ተከትሎ በኢራን መዲና ቴህራን የኃይል አቅርቦት መቋረጥ መከሰቱን ኢራን በጨለማ መዋጧ ተዘገበ። አሜሪካ የኤፍቢአይ ዳይሬክተር ኢሜይል የሰበረውን ለጥቆማ $10 ሚሊዮን ሽልማት አቀረበች። የኢራን ደጋፊ ነው የሚባለውን ሃንዳላ የሀከሮች ቡድን የኤፍቢአይ ዳይሬክተር ካሽ ፓቴልን የግል የጂሜይል አካውንት በመስበር የግል ፎቶዎቻቸውንና ከ300 በላይ ኢሜይሎች ይፋ አድርጓል። ጥቃቱን ተከትሎ የአሜሪካ የውጭ ጉዳይ ሚኒስቴር ስለ ሀከሮች መረጃ ለሚሰጥ እስከ $10 ሚሊዮን ሽልማት እንደሚሰጥ አስታውቋል። ኤፍቢአይ የተሰረቁት መረጃዎች የቆዩ መሆናቸውንና የመንግስት ሚስጥር እንዳልተጋለጠ ቢገልጽም ድርጊቱ በሁለት ሀገራት መካከል ያለውን የሳይበር ጦርነት አባብሶታል። በመካከለኛው ምስራቅ ሀገራት የሚገኙ ሁሉም የአሜሪካ ጦር ቤዞች ተወግደዋል ሲሉ የኢራን የጦር ኃይል ቃል አቀባይ ኢብራሂም ዞልፋጋሪ ገለጹ። የአሜሪካ አዛዦችና ወታደሮች ሸሽተው የት እንደገቡም አይታወቁም ብለዋል። በቀጠናው ያሉ ሀገራት የአሜሪካ ወታደሮች የተደበቁባቸውን ቦታዎች እንዲጠቁሙ እንጠይቃለን ሲሉም ገልጸዋል። በአሜሪካ በትራምፕ አስተዳደር ላይ ንጉስ አንፈልግም በሚል መፈክር ትልልቅ ሰልፎች እየተደረጉ ነው። ፕሬዚዳንት ትራምፕ ባለፈው ዓመት ስልጣን ከያዙ ወዲህ ለሶስተኛ ጊዜ የተካሄደውን የንጉስ አንፈልግም ተቃውሞ በሀገሪቱ ውስጥ በሺዎች የሚቆጠሩ ሰዎች የተሳተፉበት የህዝብ ማዕበል የታየበትም ሆኗል። የኢትዮጵያ መድኃኒት አቅራቢ አገልግሎት የጥራት ችግር ያለበትን ፌኒቶይን መድኃኒት በአስቸኳይ እንዲመለስ አዘዘ። የኢትዮጵያ መድኃኒት አቅራቢ አገልግሎት የባህር ዳር ቅርንጫፍ ሜዲካም ባዮቴክ ሊሚቴድ በተባለ ኩባንያ የተመረተ የፌኒቶይን 100 ሚሊግራም ታብሌት መድኃኒት የጥራት ችግር ስላለበት ከጤና ተቋማት በአስቸኳይ እንዲሰበሰብ ትዕዛዝ አስተላልፏል። ይሁን እንጂ እስካሁን ድረስ አንዳንድ የጤና ተቋማት መድኃኒቱን የመለሱ ቢሆንም አንዳንድ ተቋማት ግን እስካሁን አለመመለሳቸው አገልግሎቱ ገልጿል። መድኃኒቱ አብዛኛውን ጊዜ የሚጥል በሽታን ለመቆጣጠር የሚያገለግል መሆኑን ይታወቃል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ኢራን ጦርነቱ እንዲቆም ከአሜሪካ ጋር ንግግር መጀመሯን ለማመን ከብዳታል ሲሉ ገለጹ። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ እንዳሉት ቴህራን በፕሬዚዳንት ትራምፕ በኩል ጦርነቱን ለማስቆም የቀረበውን የመነሻ ሀሳብ ውድቅ በማድረግ የራሷን ቅድመ ሁኔታ ይፋ አድርጋለች። ኢራን አሁን ላይ ምንም አይነት የመደራደር ፍላጎት የላትም ያሉት ሚኒስትሩ ራሷን ለመከላከል የምትፈጽመውን ጥቃት ግን አጠናክራ ትቀጥላለች ብለዋል። የሚኒስትሩ ምላሽ ተከትሎ ፕሬዚዳንት ትራምፕ በሰጡት አስተያየት ኢራን ጦርነቱን ማስቆም በሚቻልበት ሁኔታ ላይ ከአሜሪካ ጋር ንግግር መጀመሯን ለማመን ፈርታለች ሲሉ ተናግረዋል። ቴህራን በጉዳዩ ላይ ከዋሽንግተን ከፍተኛ አመራሮች ጋር ንግግር እያደረገች መሆኑን ጠቁመዋል። ባለፉት 3 ቀናት በጉዳዩ ላይ ውጤታማ ውይይት መደረጉን አስገንዝበዋል። ይሁን እንጂ የዓለም ስጋት የሆነውን የመከላከያ ምስራቅ ጦርነት ያስቆማል ተብሎ ተስፋ የተጣለበት የሀገሪቱ የንግግር ሂደት አሁንም አወዛጋቢ ሆኖ ቀጥሏል። በንግግሩ ዙሪያ ቴህራንና ዋሽንግተን የሚያወጡትን እርስ በርስ የተጣረሱ ሀሳቦች የሀገሪቱን አለመተማመንና ለንግግር ያላቸውን ቁርጠኝነት አነስተኛ መሆኑን እንደሚያሳይ ቢቢሲ በዘገባው አስፍሯል። ይህ እንዲህ እንዳለ በመካከለኛው ምስራቅ ተጠናክሮ የቀጠለው ጦርነት የሰው ህይወትን እንዲሁም በርካታ መጠን ያለው ንብረትን እያወደመ ይገኛል። ኢራን በቀጠናው የአሜሪካ ጦር ሰፈር መገኛ በሆኑ ሀገራት ላይ የምትፈጽመውን የሚሳኤልና የድሮን ጥቃት አጠናክራ መቀጠሏን መረጃ ያመላክታሉ። የተባበሩ አረብ ኤሚሬቶች መከላከያ ሚኒስቴር ዛሬ ከኢራን የተፈጸሙ የባላስቲክና የድሮን ጥቃቶች በአየር መቃወሚያ ማክሸፉን አስታውቋል።
የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተረስ በመካከለኛው ምስራቅ እየተካሄደ የሚገኘውን ጦርነት እልባት እስካልተበጀለት ከፍተኛ ቀውስ ሊያስከትል እንደሚችል አስጠንቅቀዋል። ጦርነቱን በንግግር ለመቋጨት ተፋላሚ ወገኖች ብሎም ዓለም አቀፉ ማህበረሰብ በቁርጠኝነት ሊሰራ እንደሚገባ አጽንኦት ሰጥተዋል። ኢራን በደቡባዊ እስራኤል በሚገኘው የኢንዱስትሪ ማዕከል ላይ ሚሳኤል ጥቃት ፈጽማለች። የእስራኤል ጦር እንዳስታወቀው ቴህራን በኢንዱስትሪ ማዕከሉ ላይ በፈጸመችው የሚሳኤል ጥቃት የኬሚካል ማምረቻ ፋብሪካ በእሳት ተያይዘዋል። የእስራኤል ብሔራዊ የእሳት አደጋ መከላከያ አገልግሎት በኬሚካል ፋብሪካ ላይ የደረሰውንና ከፍተኛ ሁኔታ የተያዘውን እሳት ለማጥፋት ርብርብ እያደረገ ይገኛል። ጥቃቱ በተፈጸመበት አካባቢ የሚገኙ ሰራተኞችና ነዋሪዎች ደህንነቱ በተጠበቀበት ቦታ እንዲጠለሉም አሳስበዋል። ኢራን፣ አሜሪካና እስራኤል ለሚፈጽሙት ጥቃት አጸፋ በአካባቢው በሚገኙ የዋሽንግተን አጋር ሀገራት ቁልፍ ተቋማት ላይ ጥቃት እየፈጸመች መሆኗንም ቢቢሲ ዘግቧል። በተመሳሳይ እስራኤል በኢራን ላይ ወታደራዊ የማዘዣ ጣቢያዎችና የጦር መሳሪያ ማምረቻ ማዕከላት ላይ ያነጣጠረ ጥቃት መፈጸሟ አይዘነጋም። በሌላ በኩል ኢራን ከሰሞኑ በሳውዲ አረቢያ በፈጸመችው ጥቃት የአሜሪካ ወታደራዊ ጀት ተመቶ መውደቁን መረጋገጡን ዘገባው አመላክቷል። አሜሪካ በእግረኛ ወታደሮች በኢራን የምድር ዘመቻ ለማድረግ እየተንቀሳቀሰችና እቅድም እያዘጋጀች ነው ሲሉ ለዚህም በሺዎች የሚቆጠሩ የአሜሪካ ወታደሮች ኢራን ሊገቡ እየተዘጋጁ ነው የሚሉ መረጃዎች ተሰራጭተዋል። የኢራን ምክር ቤት አፈ ጉባኤ መሐመድ ባጋር ቃሊባፍ በሰጡት መግለጫ ደግሞ ጠላት በአደባባይ ስለ ድርድር እያወራ በሚስጥር ግን የምድር ወረራ እያቀደ ነው። እኛ ግን የአሜሪካ ወታደሮች መሬታችንን እስኪረግጡ በጉጉት እየጠበቅን ነው። መጥተው በእሳት እንዲነዱና እንዲቃጠሉ እናደርጋቸዋለን ሲሉ ዝተዋል። ይህን ተከትሎ የነዳጅ ዋጋ ጨምሯል። የአንድ በርሜል የብሬንት ድፍድፍ የነዳጅ ዋጋ $115.7 ገብቷል። በአሜሪካ ዌስት ቴክሳስ ኢንተርሚዲየት ደግሞ አንድ በርሜል ድፍድፍ ነዳጅ ዋጋ $102 ደርሷል። ሁኔታዎች ከዚህ ከቀጠሉና እስከ ሰኔ የሚቀየር ነገር ከሌለ አንድ በርሜል ብሬንት ድፍድፍ ነዳጅ $200 ሊደርስ እንደሚችል የዘርፉ ባለሙያዎች ገልጸዋል።